እኔን ሰው ቢደበድበኝ አያርገውና እንኳን ጋብዘውት ሰው ደብድብ ይለዋል እና ነፍሴን ግን አይደበድባትም አይደለም። ግን ሲደበድብ አባ እንደበደብኩት ነው የሚለው እንጂ የአባን ስጋውን ደብድቤው መጣው አይደል። ምንድን ነው የሚለው? አባ እንደበደብኩት ነው የሚለው። ክርስቶስ ሲሰቀል መለኮት ሕማም አይደርስበትም። ግን ክርስቶስ በስጋው ሞተ እንላለን እንጂ የክርስቶስ ስጋው ሞተ አለ። ቃና ዘገሊላ የሄደው ማን ነው? ስጋ ነው። ስጋ ውሃን ጠጅ ያደርጋል። አምላክ ነው። አምላክ ሰርግ ይጠራል እንዴ? የሆነ ሰፈር ተገንቶ ጀልባ ላይ ያንቀላፋ ማን ነው? ስጋ ነው። ስጋ ባህር ይገስጻል እንዴ? አምላክ ነው። አምላክ ያንቀላፋል እንዴ? ደም የሚፈሳት ሴት የዳሰሰችው ማን ነው? አምላክን ነው። አምላክ ጨርቅ አለው እንዴ? ስጋ ነው። ስጋ በጨርቁ ጻፍ ደም ያደርቃል እንዴ? አንድ ስግው ቃል ሞተ በስጋ ወሐይወ በመንፈስ የሚያሰኘው ይሄ በስጋው ታመመ በመንፈስ ሕያው ነው የምንለው እሱን ነው። የክርስቶስ ስጋው ሞተ ማለት መነጠል ነው። በስጋ ሞተ በትልቅ ዋጋ አለት በምስጢረ ስጋው በስጋው ሞተ። ካቶሊክም እኔ ነኝ ትክክለኛይቱ ቤተክርስቲያን ትላለች። ኦርቶዶክስም እኔ ነኝ ብላለች። ፕሮቴስታንትም እንደዛ ትላለች። ትክክለኛይቱ ቤተክርስቲያን የክርስቶስ የትኛዋ ናት ብንባል መለኪያችን ምንድን ነው? አንድ ካህን ከንስሐ ልጆቹ ቤት ሲሄድ ማክሲመም መቀመጥ ያለበት 30 ደቂቃ ነው። ከ30 ደቂቃ በላይ መቀመጥ ፖለቲከኛ መሆን ነው፣ አይፈቀድም። 30 ደቂቃውን የሚያወራው 3 ነገሮች ነው። ይህን የማያደርግ ቄስ ምን ያደርጋል? ሶስቱን ካላደረገ አንድ ንስሐ አባት ከድር ዳኛ ምን ብልጫለሁ? ግልጹ ልንገራችሁ። ህንጻችን አሳምረን ነገ ህንጻችን ብቻ ተገትሮ ህዝብ ጥሎን ሂዶ ተወርሰን እንቀራለን። የትኛውን ፈላስፋ ያልመለሳቸው 3 ጥያቄዎች የሚባሉት እነዚህ ናቸው። እውነት ምንድን ነው? ህይወት ምንድን ነው? ወደ እውነትና ወደ ህይወትስ በየት ነው የሚኬደው? በሰውና በእግዚአብሔር መካከል የሚያስታርቅ ክርስቶስ መጣ ማለት ምን ማለት ነው? የሚያስታርቅ አባቱ ጋር የሚታረቅ እኛን ወክሎ የሚያስታርቅ መታረቂያም ታራቂም አስታራቂም 3ቱንም ይዞ የመጣ ክርስቶስ። ቤተ ክርስቲያን ምን ላይ ነው የቆመች የሚል ጥያቄ አንሱልኝ አንድ ጊዜ በሉ ሁላችሁ እንዳናንቀላፋም ጀምር። ቤተ ክርስቲያን እሺ ምን ላይ ነው የቆመችው የሚል ነው። አሁን እዚች ላይ ነው ነገሯ ያለችው። እሺ ጌታ በቂሳሪያ እንዲህ ብሎ ጠይቆ ነበር። እንደምታውቁት ምን ብሎ ነው? ሰው እኔን ማን ይለኛል? ታሪኩን አልተርከውም ስለምታውቁት። ጌታ በቂሳሪያ ሰዎችን እኔን ማን ይሉኛል አለ። ከዛ ማን አሉት? ሐዋርያትን ሰብስቦ ሰዎችን እኔን ማን ይሉኛል ሲል ምን አሉት ሐዋርያት? ኤርሚያስ ነው የሚሉ አሉ፣ ዮሐንስ መጥምቅ፣ ኤልያስ እንደዚህ የሚሉ አሉት። ከዛ እናንተ እኔን ማን ትሉኛላችሁ አለ። ጴጥሮስ ምን አለ? ቅዱስ ጴጥሮስ አቤት የሕያው እግዚአብሔር ልጅ ክርስቶስ ነህ በሉት እንጂ አንድ ጊዜ የሕያው የእግዚአብሔር ልጅ ክርስቶስ እንድገመው አንድ ጊዜ። በጣም ጥሩ። ጌታ ምን አለው? ጴጥሮስን አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔ እሰረታለሁ። አሁን እዚች ላይ ንባቡን ላነብላችሁ ነው። ስሙ፣ ዝም ብላችሁ ሳትጽፉ ዝም ብላችሁ ስሙኝ። ግዙን ለማለት ብፁዕ አንተ ስምዖን ወልደ ዮና እስመ የከሰተ ለከ ዘንተ ዘሥጋ ወደም አንተ ኮኩ ወዲበ ዛቲ ኮኩ አንጻ ለቤተ ክርስቲያኔ ወይክልዋ አናቀጸ ሲኦል አንቀልቅሎታ ወአማስኖታ ወለከ እሁበከ መራሁተ ዘመንግስተ ሰማያት ዘአሰርከ በምድር ይኩን እስረ በሰማያት ወዘፈታይከ በምድር ይኩን ፍትሐ በሰማያት ብሎታል። በአማርኛ እናንብበው። ለስምዖን ጴጥሮስን መልሶ ጉዳዮች እዚህ ውስጥ እንደዚህ ስክስክ ብለው ታምቀው ነው ያሉት። እዚህ ውስጥ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስን መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋ ደም ይህንን አልገለጠልህም እና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ። ጴጥሮስ ማለት በአረማይክ አለት ማለት ነው። በዚች ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ማቴዎስ 16:17 ጥሩ። አሁን እዚህ ቤተክርስቲያን እዚህ ላይ ነው የቆመች። ይገርማችኋል። እዚህ ጥቅስ ላይ ነው የቆመች። ቤተክርስቲያን የቆመችው የት ነው? እዚህ ላይ። እሺ አሁን አንድ ነገር እናንሳ። ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ጥሩ። አሁን ወልደ እግዚአብሔር ሕያው የሚለውና ክርስቶስ የሚል ቃል አለ። ክርስቶስ የሚለውን ቃል ባጭር ቃል ለመግለጽ እንደምታውቁት ነው። ክርስቶስ የሚለው ቃል ባጭሩ በተዋህዶ የተገለጠ ንጉሥ ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ሥጋ ወይ ለሥጋሂ እንበለ ቃል። ቅዱስ ቄርሎስ ነው ድርሳነ ቄርሎስ የሚነገረው።
ቃልን ያለ ስጋ ብቻውን ክርስቶስ ብዬ ልጠራው አይገባኝም። ስጋንም ያለ ቃል ብቻውን ክርስቶስ ብዬ ልጠራው አይገባኝም። ስለዚህ ክርስቶስ ማለት ምን ማለት ነው? ስግው ቃል ማለት ነው። ስጋ ብቻም ክርስቶስ አይባልም፣ ቃል ብቻም ክርስቶስ አይባልም። ኢኮነ ክልኤተ ሁለትም ደግሞ አይደለም፣ አንድ ነው እንጂ። እንደ ጋለ ብረት ተምራችሁት የለ? እንደ ጋለ ብረት፣ የጋለ ብረት እሳቱ በጨመርነው ጊዜ ብረቱ ወደ እሳት አልተለወጠም፣ አልረቀቀም። እሳቱ ወደ ብረትነት አልገዘፈም። አንድ ብረት ነው፣ አንድ ብረት ነው። ብረቱን በመዶሻ በመታ ነው ጊዜ እሳቱ ጥሎት አይሄድም። ግን እሳት የሚመታ ግብር ስለሌለው እሳትን መታወት አይባልም። በብረቱ በኩል ግን ተመታ ማለት እንችላለን። ግን ደግሞ አንድ ነው። ግን ደግሞ ብረቱ ወደ እሳት፣ እሳቱ ወደ ብረት አልተለወጠም፣ ግን ተዋህደዋል። ክርስቶስ ማለት እሱ ነው። ቃል ስጋ ሆኗል። የስጋን ገንዘብ አድርጓል። የራሱን ብዕል ግን አልለቀቀም። ስጋ አምላክ ሆኗል፣ ግን ውስንነቱን አልለቀቀም። ዛሬም ውስንነት አለው። ያ ስጋ እንደመላ ውሱን ነው፣ እንደተወሰነ ምሉ ነው። እንደዚህ ነው። የስጋን ውስንነት አልለቀቀውም። በውስንነቱ ሳለ ምሉ እንዲሆን ያደረገው ይህ ተዋህዶ ይባላል። ተዋህዶ ይባላል። ክርስቶስ ሁለት አይደለም። ቃና ዘገሊላ የሄደው ማን ነው? ክርስቶስ። ስጋ ነው። ስጋ ውሃን ጠጅ ያደርጋል እንዴ? ሰው ነው። አምላክ ነው። አምላክ ሰርግ ይጠራል እንዴ? የሆነ ሰፈር ተገንቶ ጀልባ ላይ ያንቀላፋ ማን ነው? ስጋ ነው። ስጋ ባህር ይገስጻል እንዴ? አምላክ ነው። አምላክ ያንቀላፋል እንዴ? ስግው ቃል ነው። አንድ ስግው ቃል ነው። ደም የሚፈሳት ሴት የዳሰሰችው ማን ነው? አምላክን ነው። አምላክ ጨርቅ አለው እንዴ? ስጋ ነው። ስጋ በጨርቁ ጻፍ ደም ያደርቃል እንዴ? ስግው ቃል ነው። ሞተ በስጋ ወሐይወ በመንፈስ የሚያሰኘው ይሄ ነው። በስጋው ታመመ፣ በመንፈስ ሕያው ነው የምንለው እሱን ነው። የኔን ሰው ቢደበድበኝ አያርገውና እንኳን ጋብዘውት ሰው ደብድብ ይለዋል። እና ነፍሴን ግን አይደበድባትም አይደለም እንዴ? ግን ሲደበድብ አባን ደበደብኩት ነው የሚሉ እንጂ የአባን ስጋውን ደብድቤው መጣው አይልም። ምንድን ነው የሚለው? አባን ደበደብኩት ነው የሚለው። ክርስቶስ ሲሰቀል በመለኮቱ መለኮት ሕማም አይደርስበትም። ግን ክርስቶስ በስጋው ሞተ እንላለን እንጂ የክርስቶስ ስጋው ሞተ አንልም። ግልጽ ነው። የክርስቶስ ስጋው ሞተ ማለት መነጠል ነው። በስጋ ሞተ። በትልቅ ዋጋ አለት። በምስጢረ ስጋዌ በስጋው ሞተ። ስለዚህ ምን ለማለት እንደፈለግኩ ላመጣላችሁ ነው። ይቅርታ ወደ ትንሽ ራቅ አረኩት መሰለኝ መንገዱ። ግን ዋናው ነገር ምንድን ነው ማለት ነገረ ክርስቶስ ብቻውን የሚሰጥር ስለሆነ ነው ራቅ አረኩት ያልኩኝ። ትንሽ እንደዚህ አለ። የተፈለገው ምንድን ነው? እስቲ አሁን ካቶሊክም እኔ ነኝ ትክክለኛይቱ ቤተክርስቲያን ትላለች፣ ኦርቶዶክስም እኔ ነኝ ብላለች፣ ፕሮቴስታንትም እንደዛ ትላለች። ትክክለኛይቱ ቤተክርስቲያን የክርስቶስ የትኛዋ ናት ብንባል መለኪያችን ምንድን ነው ነው? ይህን ጥያቄ ለመመለስ ነው የሁሉ ዳርዳርታ። መለኪያችን ጴጥሮስ አለት ላይ መቆሟ ነው። ይሄ ደግሞ ክርስቶስ ላይ መቆሟን። ክርስቶስ ደግሞ ተዋህዶ ነው። ስለዚህ ትክክለኛይቱ ቤተክርስቲያን ተዋህዶን የምታምነው ናት የምንለው ለዚህ ነው። እዚህ ላይ የቆመችው ናት የኔ ቤተክርስቲያን ስላለ ነው። አንተ እንዲህ ብለህ የቆምክበት እምነት ላይ ነው የኔ ቤተክርስቲያን የምትቆመው። ስለዚህ ብዙ ቤተክርስቲያኖች የኔ እያሉ ሊመጡ ይችላሉ። የኔይቱ ቤተክርስቲያን ግን ምልክቷ ክርስቶስ የሚል ላይ የቆመች ናት ነው። ክርስቶስ ማለት ደግሞ ተዋህዶ ነው። ቄርሎስ እንደተነገረ ስጋን ለብቻው መለኮትን ለብቻው ካደረግ ክርስቶስ ማለት አትችልም ነው። ክርስቶስ የተዋህዶ ስሙ ነው። ተዋህዶን ስታምን ስለዚህ ቤተክርስቲያኒቱ ያለህባት ቤተክርስቲያን ክርስቶስ ላይ የቆማች መሆኗን በዚህ እርግጠኛውን ነው። ስለዚህ ያለንባት ቤተክርስቲያን ክርስቶስ ላይ የቆመች መሆኗን በዚህ የምናውቀው ለዚህ ነገረ ቤተክርስቲያን ከነገረ ክርስቶስ ተነጥሎ አይታይም። ቤተክርስቲያን ማን ላይ ቆማለች? ንገሩ እንጂ። አሁን አንድ ነገር ልንገራችሁ። የዮና ልጅ አሁን የአብ የባህሪ ልጁ ክርስቶስ ነው። የሕያው እግዚአብሔር ልጅ የሚለው ምስጢረ ሥላሴ ነው። ክርስቶስ የሚለው ምስጢረ ሥጋዌ አለቀ። እዚች ላይ ነው የምትቆመው ቤተክርስቲያን። ምክንያቱም አባት ካለ ልጅ አለ። ከዛ ደግሞ አብ ልብ ነው፣ ወልድ ቃል ነው። ልብና ቃል ካለ እስትንፋስ አለ። ከዛ እዚህ ውስጥ በምስጢር አንስቶታል የሚሉ ሊቃውንት አሉ። ዮና ማለት ርግብ ማለት ነው። ርግብ ደግሞ ማን ነው? መንፈስ ቅዱስ። ስለዚህ የዮና ልጅ ስምዖን ሲለው የመንፈስ ቅዱስ ልጅ ስምዖን
ለማለቱ ነበረ ጌታ ይህንን የጠቀሰበት ምክንያት ይባላል። የዮና ልጅ ስምዖን ማለት መንፈስ ቅዱስ የገለጠልህ ስምዖን ሆይ ማለቱ ነበረ። ስለዚህ አብ ሕያው እግዚአብሔር ተብሎ ተጠርቷል። ወልድ ክርስቶስ ተብሎ ተጠርቷል። መንፈስ ቅዱስ በስምዖን አባት ስም ተጠርቷል። ለምንድን ነው የዮና ልጅ የሚለውን ለምን ይፈልገዋል ክርስቶስ? ለምንድን የፈለገው? የመንፈስ ቅዱስ ልጅ ለማለት ነው። ከዛ ምን ብሎ አመጣው? ይሄንን ስጋዊ ደማዊ አልገለጠልህም። አትናቴዎስ በሃይማኖተ አበው ይሄንን ወስዶ ቅዱስ አትናቴዎስ የታጥር ዘንተ ማበ ሥጋ ወደም፣ ሃይማኖትን ከስጋዊ መምህር አገኘዋለሁ ብለህ አትጠርጥር። እስመ ለሊሁ ይቤ እስመ ይከሰተ ለከ ዘሥጋ ወደም፣ እሱ ራሱ ለጴጥሮስ ይህን ስጋዊ ደማዊ አልገለጠልም ብሎታልና አለ። ስለዚህ ከስጋዊ መምህር አገኘዋለሁ አትበል፣ እግዚአብሔር የገለጠለትን መንፈሳዊ መምህር ተከተል ይላል። የገለጠላቸው እነሱ እነ ቅዱስ አትናቴዎስ ናቸው። ከዚህ የተነሳ ቤተክርስቲያን ክርስቶስ ላይ ቆማለች። ከዛ አንተ አለት ነህ የሚለውም ይላሉ። በዚያ አንተ አለት ነህ ካለ በኋላ በአንተ ላይ አላለውም። ያለው ምንድን ይመስላችኋል? በዚህች አለት ላይ ነው የሚለው። ስለዚህ ጴጥሮስ አለት ይሆንና ጴጥሮስ የቆመባት አለት ደግሞ ሌላ አለች ማለት ነው። ያቺ አለት ክርስቶስ የምትለው ናት፣ ወይም ክርስቶስ ራሱ ነው ማለት ነው። በዚያ አለት ላይ ማለት አንተ በቆምክበት ይች የሚላት ክርስቶስ ወልደ እግዚአብሔር ሕያው ብሎ የተናገራትን አረፍተ ነገር ነው ያች አለት የሚላት። እዚያች ላይ ቤተክርስቲያን ትቆማለች ነው ያለው። ቤተክርስቲያን የምትቆመው ክርስቶስ ወልደ እግዚአብሔር ሕያው፣ ለቤተክርስቲያን ከዚህ ውጭ ሕይወት የላትም። እዚህ ላይ የቆመች እንደሆነ ቤተክርስቲያን ትዘልቃለች። አሁን እንደዛ ከሆነ አናቅጸ ሲኦል የማይችላት ቤተክርስቲያን እንዴት ነው የምትሆነው? የኛ ቤተክርስቲያን እንግዲህ ስንል ሶስቱን ስታሟላ አናቅጸ ሲኦል አይችሏትም። ቤተክርስቲያን የቆመችው በክርስቶስ ማንነት ላይ ነው ማለት ተዋህዶ ላይ ስትቆም፣ ባህሪውን ስታውቀው ማለት ነው። ባህሪውን አምና ስታምን፣ ይሄ ሃይማኖቱን ይመለከታል። ቤተክርስቲያን የቆመችው በክርስቶስ ፈቃድ ነው። ወንጌልን ይመለከታል። በህጉ ስትኖር ነው። እምነቱን ስታምነው፣ ህጉን ስትኖረው፣ ሶስተኛ ደሙን ነው። ስለዚህ ቤተክርስቲያን ክርስቶስ ላይ ቆማለች ማለት በማንነቱ ማለት በሱን የሱን ባህሪ ጠንቅቆ አውቆ በማመን በወንጌሉና በሱ ደም የቆመች ናት ነው። የማይቀደስባት ቤተክርስቲያን በረት ናት የሚለው ቅዱስ አግናጢዎስ ስለዚህ ነው። የማይቀደስባት ቤተክርስቲያን በረት ናት። ያለ ስጋው ደግሞ ቤተክርስቲያን የለችም። ስለዚህ ቤተክርስቲያን አሁን ልንገራችሁ፣ ቅድም የዘረዘርናቸው ነገሮች አሉ። አሁን ቤተክርስቲያን የላይኛውን በደንብ ገልጣ ማስተማርና ማሰማን አለባት። አንደኛው ማንነቱን ማስተማር አለባት በደንብ። ከዛ ደግሞ ፈቃዱን ማስኖር አለባት ልጆቿን። ሶስተኛ ቅዱስ ስጋውን ክቡር ደሙን ለሁሉም ማቀበል አለባት። ይህን ስታደርግ ቤተክርስቲያን ዘይክልዋና ቅጸ ሲኦል ትሆናለች። ምክንያቱም የቆመችው እነዚህ አለቶች ላይ ስለሆነ፣ ይህ አለት ላይ ከቆመች ማን ይገፋታል? በሱ ካመነች፣ ከዛ ህጉን ከፈጸመችለት፣ ስጋው ደሙን ከተቀበለችውና ካቀበለችለት ቤተክርስቲያንን ገፍቶ የሚጥላት የለም። ቤተክርስቲያን አሁን ለምን ትነቀነቃለች? እነኚህ ሶስቱ እየተዘነጉ ስለመጡ። ትይዙልኝ ያላችሁ ብዬ አስባለሁ። ንስሐ ልጆቻችሁም ይህንን እንዲያውቁ አድርጉ። የክርስቶስን ማንነት እንዲያውቁ፣ በህጉ እንዲኖሩ፣ ከዛ እንዲቆርቡ። ይህን የማያደርግ ቄስ ምን ያደርጋል? ምን ያደርጋል? ሶስቱን ካላደረገ አንድ ንስሐ አባት ከድር ዳኛ ምን ብልጫለሁ? በጣም ይቅር በሉ የእውነቱ ማለት ነው። አሁን የምትቆጡ ለነገሩ ቄስ ገሌ ብል ነበር። ይሄን የማያደርግ ቄስ ነው ያልኩት እኔ። ባህሪ የቤተክርስቲያን ባህሪዋ የቤተክርስቲያን ባህሪ ከክርስቶስ ባህሪ አንጻር ትታያለች። አንዲት ናት፣ እግዚአብሔር አንድ ስለሆነ ማለት ነው። ቅዱስ ናት፣ ቅድስት ናት፣ መስራቿ ቅዱስ ስለሆነ። እንተ ላይ ለኩሉ ናት፣ እሱ አሃዜ ኩሉ ፈጣሪ ኩሉ ስለሆነ። ጉባኤ ዘሐዋርያት ናት፣ በሐዋርያት መሰረት ላይ ስላቆማትና ስለሰበስባት። እሱ ካደረገላት አንጻር ደግሞ ቅድስት ናት፣ በደሙ ስለቀደሳት። ወመጣ ወርሶ በእንቲአሃ ከመ ይቀድሳ ወያንጽሐ ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ላይ በደመ መስቀሉ አተባ ወበማይ ዘውህዘም ገቦሁ አንጽሐ ይላል ቅዱስ ያሬድ። በመስቀሉ ባፈሰሰው ደም አከበራት፣ ከጎኑ በፈሰሰው ውሃ ማነጻት ስለሚል ስለቀደሳት ቅድስት ናት። በሐዋርያት ላይ ስላቆማት
ምንድናት? ጉባኤ ዘሐዋርያት ናት። ሁሉን ሰብስባ ስለምታድን እንተ ላዕለ ኩሉ ናት ማለት ነው። ከዓላማው አንጻር የተበተነውን አንድ ስለምታደርግ አንዲት ናት። የረከሰውን ስለምትቀድስ ቅድስት ናት። በሐዋርያት መገለጥ ስለምትመራ አራት ሐዋርያዊ መገለጥ ሐዋርያት ቤተክርስቲያን ሐዋርያዊት የሚያሰኟት አለ። ሐዋርያዊ ሃይማኖት፣ ሐዋርያዊ ትምህርት፣ ሐዋርያዊ ክህነትና ሐዋርያዊ መስዋዕት ይባላሉ። እነዚህን ለመዘርዘር ስለሚመሽብን በሐዋርያዊ መገለጥ ስለምትመራ የሁሉ እናት ስለሆነች እንተ ላዕለ ኩሉ። ለምሳሌ እንተ ላዕለ ኩሉ ራሱን ችሎ በነገራችሁ ላይ ሌላ ጊዜ አስፉት። እንተ ላዕለ ኩሉ ራሱን ችሎ የ40 ደቂቃ ማብራሪያ ይፈልጋል። ለምሳሌ አንዷን ብቻ ነጥዬ ብናገር የመጀመሪያቱ በአይሁድ ዘመን የነበረችው መቅደስ በአንድ ሰው ልጆች የተወሰነች ናት። በማን? በአብርሃም ልጆች። አለቀ። ከከነዓን አትወጣም። ይቺ ግን ሁሩ ወስብኩ ወንጌለ ለኩሉ ፍጥረት። ስለዚህ ዓለምን ሁሉ የምትሰበስብ ሰፊዋ መጋረጃ ናት። እንተ ላዕለ ኩሉ ትባላለች። ሁለተኛው መላእክትንም ጭምር ስለምታካተት እንተ ላዕለ ኩሉ ትባላለች። ቤተክርስቲያን በቦታ በጂኦግራፊ አትታጠርም ማለት ነው። ማን ቀረን? ይሄን የቀረን። እስኪ አንድ ጥያቄ ልጠይቅ። ቤተክርስቲያን ክርስቶስ ላይ ነው የቆመችው የሚያሰኛት ሶስት ነገሮችን እስኪ የሚነግረኝ ወይም በጋራ ነገሩ። ቤተክርስቲያን ክርስቶስ ላይ ቆማለች። ይችንም ሐላዛችሁልኝማ እንደው ሌላው ሁሉ ልም ድርግም ብሎ ዴሊቱ ነው ይችን ብትዙል ይፈልጋል። ሌላው ሁሉ እንደው ጠፍቶ ቤተክርስቲያን ክርስቶስ ላይ የቆመችው ምን የሚያሰኛት ስንት ነገር ስታደርግ ነው? ባጭሩ ሶስት ነገር። ይኸው አሁን እኮ ነው ቀደም ብዬ ያለፍናቸው። እሺ ቀሲስ፣ ማንነቱን ስታምን፣ በፈቃዱ ስትኖር፣ ስጋው ደግሞ ስትቀበልና ስታቀብል። አረ በደንብ ያዟቸው አባቶች። ክርስቶስ ላይ ነው የቆመችው የሚያሰኛት የክርስቶስ ማንነቱን ስታምን፣ ማንነቱ ላይ ማለት ከአብ ጋር አንድ መሆኑን ከኛ ጋር እንደመሆኑ ተዋህዶን ስታምን አለ። ሁለተኛስ በፈቃዱ ስትኖር ማለት ወንጌልን ስትኖረው ነው። ለምሳሌ ቀጠን ባረግላችሁ፣ አንደኛውን ቀጠን ባረገው፣ ለምሳሌ የምዕራቡ ክርስትና ትክክል አይደለም የምንለው ወንድሞቻችን ማለት ናቸው። ወንድሞቻችን ይገባቸዋል። ወንድሞቻችን በየአዳራሹ ያሉትን ለምሳሌ የቱ ላይ የወጡ ናቸው? ማንነቱን አያውቁትም፣ ተዋህዶን አያምኑ። ቀጥሉ፣ ህይወቱን አይፈልጉትም፣ መጾም አይፈልጉም፣ ትርምቱን አይፈልጉትም። እዚህም ላይ ወድቀዋል። ቁርባኑን መታሰቢያ ነው ያሉት፣ እዚህም ላይ ወድቀዋል። ዜሮ ሆነ። የለም ሶስቱ ከሌለ ክርስቶስን ይዣለሁ ማለት አይቻልም። በጣም ጠንካራ አጥሮች ናቸው፣ ያዟቸው። ለልጆቻችሁ በደንብ ጠንክራችሁ አስተምሩ። ማንነቱን ለልጆቻችሁ ራሱ አሁን እንደምሰማው ከሆነ አዲስ አበባ ካሉ ካህናት አንድ ጥናት ተደርጎ ነው አሉ ካሉ ካህናት 10% አይሆኑም አሉ የካህናት ልጆች ወደ ክህነት የመጡት። ዲቁና የሚያመጡት የቄስ ትምህርት የሚማሩት ማለት ነው። የካህናት ልጆች ብዙ አይሆኑም ማለት የለም። ወደ አስኳላው ብቻ ሄደው ነው የሚቀሩ ይባላል። ስለዚህ ለቤታችሁ ራሱ ሶስቱን ማስተማር አለባችሁ። አንዴ አሁን በህብረት ተናገሩት። እሺ ቤተክርስቲያን ክርስቶስ ማንነት ላይ ነው የቆመች ማለት ምን ማለት ነው? ክርስቶስ ላይ ነው የቆመች ማለት መጀመሪያ ማንነቱን ስታምን፣ ማንነቱ ማለት ከአባቱ ጋር አንድ ነው፣ ሰው እንደመሆኑ ደግሞ ከኛ ጋር አንድ ነው። ስለዚህ ይህ ምን ማለት ነው? ተዋህዶ ነው፣ ሁለት አይደለም ነው፣ አንድ። እሺ ይሄ ማለት ማለት ነው ባጭሩ ክርስቶስ መስዋዕት የሚቀበል ንጉስ ነበር ነው። ዛሬም መስዋዕቱን የሚያሳርግልን ሊቀ ካህናት እሱ ነው። ዛሬም ሊቀ ካህንነትነቱ ይሰራል። የዛን ጊዜ ያቀረበው ውጣ ውረድ የለበትም እንጂ ያለ ክርስቶስ ሊቀ ካህናትነት ጸሎት ያደርጋል አይደል? መስዋዕትም አያደርግም። ዛሬም ሊቀ ካህናታችን ነው። ቀጥሎስ በጉም እሱ ነው። ስለዚህ ይሄ ነው ማለት ነው። ማንነቱን ማመን ማለት ከአባቱ ጋር ንጉስ ከኛ ጋር መጥቶ ደግሞ ህሩይ ማእከለ እግዚአብሔር ወሰብ ወመጽአ ክርስቶስ አራቂ ማእከለ እግዚአብሔር ወሰብ ዮሐንስ አፈወርቅ የሚለው በሰውና በእግዚአብሔር መካከል የሚያስታርቅ ክርስቶስ መጣ ማለት ምን ማለት ነው? የሚያስታርቅ አባቱ ጋር የሚታረቅ እኛን ወክሎ የሚያስታርቅ መታረቂያም ታራቂም አስታራቂም ሶስቱንም ይዞ የመጣ ክርስቶስ ነው። መታረቂያ ደሙ፣ አስታራቂ ሊቀ ካህናትነቱ፣ ታራቂ የሆነው ንጉስ ከአባቱ ጋር ለሊሁ መስዋዕት
ለሊሁ ሊቀ ካህናት በግ ለሊሁ ተወካፊ መስዋዕት ምስለ አቡሁ መንፈስ ቅዱስ ከአባቱ ጋር መስዋዕት የሚቀበል መስዋዕት የሆነ መስዋዕቱን የሚያሳርገው እሱ ነው። ዛይረ ገላቡ ርጾ ዕጣነ መስዋዕተ ስሙር የምንለው ማለት ነው። ይሄን ማወቅ አለበት አንድ ሰው የክርስቶስን የባህሪ አምላክነት፣ የክርስቶስን ሊቀ ካህናትነት፣ የክርስቶስን ቤዛነት ማወቅ አለበት አንድ ሰው ቆጥሮ ሰፍሮ ሚነግድም ይሁን ወዛደርም ይሁን የቤተ ክርስቲያን ልጅ በሙሉ ይሄንን እንዲያውቅ ማድረግ ነው ቤተ ክርስቲያን ተልኮዋ። ሁለት ንገሩኝ። በፈቃዱ መኖር ማለት የሚወደ ቢኖር ትእዛዜን ይጠብቅ ያላት ማለት ነው። ስለዚህ እሷን መጠበቅ ወንጌል እንደ ወንጌል መኖር። ስለዚህ ቤተክርስቲያን ሁላችንም ማለት ነው እዚህ ውስጥ ማንንም አላወጣም እኔንም ይጨምረኛል። እንደ ወንጌል የሆነ ክህነት፣ እንደ ወንጌል የሆነ ምንኩስና፣ እንደ ወንጌል የሆነ ትዳር፣ እንደ ወንጌል የሆነ ሲኖዶስ፣ እንደ ወንጌል የሆነ መምህር፣ እንደ ወንጌል የሆነ ካህን፣ እንደ ወንጌል የሆነ ዲያቆናት፣ እንደ ወንጌል የሆኑ ልጆች፣ እንደ ወንጌል ያኖሩት ባለትዳሮች፣ እንደ ወንጌል የሆኑ ባይታውያን፣ እንደ ወንጌል የሆነ ገዳም፣ እንደ ወንጌል የሆነ ቤተ ክህነት ሲኖረን ማለት ነው። ሶስተኛስ በቅዱስ ሥጋው በክቡር ደሙ ታትሞ መኖር ማለት ነው። አሁን የክርስቶስ ደሙ ማህተማችን ደብዳቤ ተጽፎ ያለ ማህተም እንደ መቅረት፣ ይሄ እንዲያውም በጣም የወረደ ምሳሌ ነው። ቅዱስ ሥጋውን ክቡር ደሙን አለመቀበል ማለት ምንድን ነው? ይሄንን መስዋዕት ስታደርጉ ምንድን ነው ያላቸው? ወሰወ ተገብርዎ ለዝንቱ ተስካረ ዚአየ ግበሩ ብሏል። መታሰቢያን አድርጉ ምን ማለት ነው? ሥጋውና ደሙን ስትቀበሉ ይሄን ቁርባን ለእናንተ ለመስጠት የተቀበልኩትን መከራ አስቡ ማለት እኮ ነው። አንድ ሰው አይቆርብም ማለት ክርስቶስ አልሞተልኝ ብሎ ከማከድ ምን ያንሳል? የሞተው ለማቁረብ ከሆነ ማለት ነው። የሞተው እኮ ዓለምን ለማቁረብ ነው። ይሄ ነው ንስሐ ልጆቻችሁ በእነዚህ በሶስት መቃኘታቸውን፣ ሚስታችሁና ልጆቻችሁ በዚህ መቃኘታቸውን፣ ይሄን ቤተ ክርስቲያን በዚህ ልጆቿን መቃኘቷን እስቲ ልብ ብላችሁ አስቡ። እውነቴን ነው። እየጠፋን አይደለም ብላችሁ ታስባላችሁ? በእውነት በጣም 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 አፋፍ ላይ ነው የቆምነው ይሄን እስካላደረግን ድረስ። እኔ መለፋለፉን ተውት፣ ይሄ መነፋለፉን መነታረኩን ታውት ብላችሁ ጉዳዩ ወደዚህ እናተኩር። እነዚህ ሶስት ነገሮች ላይ ቤተ ክርስቲያን ብትሰራ እርግጠኛ ነኝ በ50 በ60 ዓመት ወደ ቀደመ መደመጧ ትመጣለች፣ ወደ ልዕልናዋ ትመጣለች። እዚህ ላይ ካልሰራን ግን በኋላ እንመጣበታለሁ። ቤተ ክርስቲያን ማኔጅመንት አይደለችም፣ ሊደርሺፕ አይደለችም። ቤተ ክርስቲያን የመንፈስ ቅዱስ መንግስት ናት። ይሄን ስትሰራ ነው እግዚአብሔር በእሷ ላይ የሚሰራው። ሁሉም ቢናገሩት ሆድ ባዶ ይቀራል። ወፈጸማ መንፈስ ቅዱስ ለዛቲ ቤት ሳረራ አብ ቀዲሙ አነጻ ወልድ አሁን መንፈስ ቅዱስ ፈጸማት። ስለዚህ ይሄ ምንድነው? ለምንድነው ለዚያ የምትባለው ሲባል በመንፈስ ቅዱስ መውረድ ቤተክርስቲያን ስለሰፋች ነው። የሐዋርያት ሥራ ምዕራፍ 2 ላይ እንደምታነቡት ያሉበትንም ቤት ሞላው ይላል። ለዛ ነፋስና አውሎ መጣ ይልና ያሉበትን ቤት ምዕራፍ 2 ላይ ሞላው ይላል የሐዋርያት ሥራ ምዕራፍ 2 ላይ እና እንደምታውቁት ወሬው ልሳናተ እሳት ክፉላ ተብሎ የተከፋፈለ የእሳት ላንቃና ወመጻ መንፈስ አውሎ ጥቅል ነፋስ መጣ ይልና ያ ነፋስም መጥቶ ሐዋርያት ያሉበትን ቤት ሞላው ይላል። ይሄም ብዙ ሊቃውንት አመስጥረው ተርጉመውታል። አንዷን ብቻ ነው የምናገር። ያሉበት ቤት የተባለ ሐዋርያት ያሉባት ማንነት ቤተ ክርስቲያን ጉባኤ ዘሐዋርያት አይደለች? እነሱ ያሉበትን ቤት መንፈስ ቅዱስ ሞላው ማለት ሐዋርያዊት ቤተ ክርስቲያንን መንፈስ ቅዱስ ሞልቶባት ይኖራል ማለት ነው። ስለዚህ መንፈስ ቅዱስ የሚመራት ማለት ነው። ወፈጸማ መንፈስ ቅዱስ ማለት ምስጢራቷን መንፈስ ቅዱስ ያከናወነላት። ለዚህ ነው ሃይማኖተ አበው ላይ ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን የሚባለው ለዚህ ነው። በዚህ ዕለት የቤተ ክርስቲያን ደስታዋ ተፈጸመ። እንዲያውም ምንድን ይባላል እሱ ዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል? ደሃደግ አድርጌ አልተዋችሁም ያድገኩም ጓለ ማውጣት እኮ ነው ያለው። መንፈስ ቅዱስን እልክላችኋለሁ ብሎ ነበር። አሁን መንፈስ ቅዱስ እንደ ርግብ ሆኖ እኛን እንደ ጫጩት አድርጎ አቅፎ የሰጎን እንቁላል እኮ የምንሰቅለው ቤተክርስቲያን ላይ ለዚያ ነው ማለት ነው። ቀፍቅፎ ከኃጢአታችን ቅርፍት ሙቀት ሰጥቶ የሚያወጣን መንፈስ ቅዱስ ነው። ስለዚህ ቤተክርስቲያን መንፈስ ቅዱስ የቤተክርስቲያን የምስጢራት ፈጻሚዋ ስለሆነ ወፈጸማ መንፈስ ቅዱስ በመንፈስ ቅዱስ መውረድ በመንፈስ ቅዱሳዊ ክህነት ዮሐንስ ወንጌል ምዕራፍ 20 ምንድነው ያለው? የትንሣኤ ዕለት ጌታ ገብቶ እፍ ብሎ ንስኡ መንፈሰ ቅዱስ ለላ ደግሙ ኃጢአት ይታደግኖም ወለላ ያደግሙ ኃጢአት ይታደግሎም። መንፈስ ቅዱስን ተቀበሉ ይቅር ላላችኋቸው ኃጢአታቸው ይቅርላቸዋል፣ ይቅር ላላላችኋቸው ኃጢአታቸው አይሰረይላቸው።
በመንፈስ ቅዱስ መውረድ ስለጸናች ለምን ፈጸመ መንፈስ ቅዱስ ትባላለች ነው። ሁለተኛ ደግሞ በመንፈስ ቅዱሳዊ ክህነት ስለምትመራ። ይሄ ክህነት ከሌለ ቤተክርስቲያን የለችም። ኦርቶዶክሳዊት ቤተክርስቲያን ትክክለኛይቱ የእግዚአብሔር ቤተክርስቲያን ናት የምንለው በመንፈስ ቅዱሳዊ በአፖስቶሊክ ሰክሴሽን ወይም ሐዋርያዊ ቅብብሎች በሚባለው በመንፈስ ቅዱሳዊ ክህነት ስለምትመራ ነው። ይኸው የሚታወቅ ዘንድ ንፍቁ ቄስ ሄዶ የሚመሰክረው ይህን ነው። ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ወልድ ዋሕድ ቃለ እግዚአብሔር አብ ዘበተከምኔነ ኩሎ ማይሰራ ጣዊን በሕማማቲከ ማኅየቶ መድኃኒት ዘነፋይከ ውስተ ገጽ አርዳኢከ ቅዱሳን ወላእካኒከ ንጹሐን ወትቤሎሙ ንሥኡ መንፈሰ ቅዱሰ እላደግሙ ኃጢአተ ታደግሎሙ እለ ያደግሙ ኃጢአተ ይታደግሎሙ ካለባት ይእዜኒ ጸጎከ ክህነተ ለላእካኒከ ንጹሐን ለእለ ይገብሩ ግብረ ክህነት ኩሎ ጊዜ በቤተ ክርስቲያነከ ቅድስት ከመ ይኅድጉ ኃጢአተ በዲበ ምድር ይስሩ ወይፍትሑ ኩሎ ማይሰራ መጻል። ስለዚህ ንፍቁም የሚለው እንደዚህ ነው። አሁን ስንቀድስ የምንለው በሐዋርያት ክህነት ላይ ቆመን ነው የምናገለግል ብለን ነው የምንመሰክረው ቅዳሴ ብለን። ይሄ በቅብብሎች ስለመጣ ነው። ይሄ በሌለባት ቤተክርስቲያን ማለት አይቻልም። ሰይጣንም የሚረብሸው ይሄንን ነው መጥቶ። ለዚህ እኮ ነው ጠብ በቤተ ክህነት የሚጸለው እኮ ለዚህ የሚረብሸን ለምን ይመስላችኋል? ክህነቱ ከሌለ በቃ የድህነት ጉዳይ ድርግም ድልም ስለሚል ወደ ክርስቶስ መሄድ ስለማይቻል ሰይጣን መጀመሪያ የሚረብሸው እንደውም ቅዱስ አትናቴዎስም ብሏል ይባላል። እንደው እግዚአብሔር ሊታረቀው ያሰበውን ሰው ከካህን ጋር ያገናኘዋል። ሰይጣንም ደግሞ ከእግዚአብሔር ሊለየው የፈለገውን ሰው ምን ያደርገዋል? ከክህነት ያጣለዋል ይባላል። በመንፈሳዊ ቅዳሴዋ መንፈሳዊ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓትን ተባቲ ወርድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቄድሶ በጽሙና ወፍራት ቁሙ ከመ ሰላሙ ለእግዚአብሔር ያህሉ ምስሌ ወምስለ ኩልክሙ ይላል። ስለዚህ መንፈስ ቅዱስ ይወርዳል። መጨረሻ ላይ ምንድነው? ፈኑ ጸጋ መንፈስ ቅዱስ ላይ ላዕሌነ ምንድነው የሚለው? ሀበነ ንፈር በዚያ ከመንፈስ ቅዱስ። እንዲያው ምንድነው የሚባለው? በዚያ ከመንፈስ ቅዱስ። በዚያ ከመንፈስ ቅዱስ ማለት አንተ ከአብ ጋር ህልው ሆነህ በምትኖርበት ህይወት በሆነ በመንፈስ ቅዱስ አንድ መሆንን ስጠን ማለት ነው። ቅዱስ ኤፍሬም ስለዚህ ጉዳይ ሲናገር ምን ይላል? ነፍስ የስጋ አንድ አድራጊ ናት ይላል። ለምሳሌ ሰው ከሞተ በኋላ እጁ ተቆርጦ ለብቻው፣ እግሩ ለምደዚያ፣ አይኑም እየወጣ ለብቻው የሚሄደው ሰብሳቢዋ ነፍስ ስለጠፋች ነው። የቤተ ክርስቲያን ደግሞ ነፍሷ መንፈስ ቅዱስ ነው ይላል ህይወቷ። እሱ ሲለያት ቤተክርስቲያን መከፋፈል ትጀምራለች ይላል። መንፈስ ቅዱስ ሲርቀን መባላት እንጀምራለን ማለት። መንፈስ ቅዱስ ግን ባለበት ሁልጊዜም አንድነት አለ። ስለዚህ መንፈሳዊ ቅዳሴ ያላት በመንፈስ ቅዱስ የሚሆን ቁርባን አላት የሚፈጸም በመንፈስ ቅዱስ ነው። እንደምታውቁት ይወርድ መንፈስ ቅዱስ በላይ ለህብስቱ ወወይኑ ሶበ ይብልህ ካህን ጸጋ መንፈስ ቅዱስ ፈኑ ማእከለ ዛቲ ቅድስት ቤተክርስቲያን ይዌልጦሙ በቅጽበት አባላተ ክርስቶስ ይኩኑ በላይ ለጥበቡ መንክር ወእጹብኪ ነው የምንለው ማለት ነው። ህጉ መንፈሳዊ ነው ይላል አይደል? ህጉ መንፈሳዊ ነው ይላል ቅዱስ ጳውሎስ በሮሜ መልእክቱ ሲናገር ሮሜ ምዕራፍ 7 ላይ ህጉ መንፈሳዊ ነው ይላል። መንፈሳዊ ህግ አላት ቤተክርስቲያን። ስለዚህ ምን ይላል? በአጠቃላይ ቅዱስ ቄርሎስ ሲናገር አንገሰ ኪያነ ወሃተመነ በመንፈስ ቅዱስ ማኅተምሂ በከመ ይቤ ጳውሎስ ኢታይዝን ወለ መንፈስ ቅዱስ ዘቦቱ ተሃተምክሙ በለተ ተባልሆ ታሃቲ መነኬ መንፈስ ቅዱስ አልባቢነ ይኮነ በካል አራያ ዘንትሜሰል ይላል ቅዱስ ቄርሎስ። ስለዚህ በመንፈስ ቅዱስ ማኅተም ታትመናል። እናንተን ያከበሩበትን መንፈስ ቅዱስን አታሳዝኑት ብሎ ጳውሎስ እንደተናገረ በመንፈስ ቅዱስ ታትመን መልካችን ሌላ አይደለም እግዚአብሔር እንመስላለን እንጂ ስላለ ከመንፈስ ቅዱስ ተወልደን ልጅነት የምናገኘው በመንፈስ ቅዱስ ተመርተን ስለምንጸልይ እንዴት እንደምንጸልይም ስለሚያስተምረን ህይወታችንም ስለሚመራ ከዚህ የተነሳ ወፈጸማ መንፈስ ቅዱስ ይባላል። እንዲህ ባለችው ቤተክርስቲያን የተሳፈርን እንደሆነ ሃይማኖት ማባብ ተፈጥረት ወበወልድ ታበጽሕ ወበኀበ መንፈስ ቅዱስ ትትፌጸም። ሃይማኖት አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለው ይፈጽሙታል። የቀናች ሃይማኖት አብን ወልድን መንፈስ ቅዱስን ወደ ማመን ታደርሳለች ይላል። ስለዚህ በቀናችው ቤተክርስቲያናችን ውስጥ እሱ እንደወደደ አምልከን የአብ የወልድ የመንፈስ ቅዱስን ቤተክርስቲያን የመኖሩ ዓላማ ከስላሴ ማድረሷ ነውና ከስላሴ ፊት ለመድረስ ያብቃን።